እርሻዎችሽ ነዳጅ ይፈልጋሉ፣ ትራክተር አለ ምናምን አለ። ይሄ ቀላል ነው። ስራሽ ግብርና ከሆነ የትኛውም መንግስት ተንከባክቦ እንትን ይልሻል። ኢትዮጵያ ውስጥ ግን ምትሰሪው እሱ ብቻ አይደለም። እኛ ፖለቲከኞች ነን። ምትሰሪው እሱን አይደለም። ቢያብድ እንኳን መንግስት አቅሉን ቢሰጥ እንኳን አንድ ግብርና ላይ ተሰማራ ኢንቨስተር አዋከብም እንኳን አይደለም። በሷ ደረጃ አለ። የከተማ እርሻ እንኳን እያረሳችሁ ግዛው ከተማ ውስጥ እንኳን ቤታችሁ ውስጥ እየኮተኮታችሁ ያላችሁት እንኳን ኢቨን ትንሽ ስራ ላይ ተሰማራችሁ አይ ቲንክ ለሰብሲዳይዝ ይደረጋል ዘርፉ ራሱ። ምክንያቱም ፕራይመሪ ኢኮኖሚ ላይ 85% ሀገራችን ዲፔንድ የምታደርግበት ዘርፍ ነው። የሰው ልጅ የመብላት ጥያቄው እንዲመለስ ይፈልጋል አይደል እንዴ? ገበሬዎች ደግሞ ይበረታታሉ እንዴ? ግብርና እናትዬ ግብርና ነው ወይም ምሳሌ ነው ጥያቄው? አይዶን አይመስለኝም። ግብርና አይደለም፣ ግብርና ብቻም አይደለም። ይሄን እሷም ታውቀዋለች። በረከት ሁሉን አድራጊ ነኝ ምናምን ብላ እላፊ ሄዳለች፣ እላፊ ተነካክታለች። ባለስልጣናቶችን ስላወቅኩኝ ማን ምን ያመጣል የሚል ነገር ማኖ ላይ አንዴ ደግሞ ማኖ ከነካችሁ በማኖ ላይ ማኖ ነው የምትነኩት። እኔ ቆንጆ ምክር ነው የምመክራችሁ ጌቶች። እኔ ቆንጆ የሚጠቅማችሁ ለኢንቨስተሮች የሚጠቅማችሁን ነገር ነው የምነግራችሁ። የመጀመሪያ ማኖ መጥፎ ነው። ሁለተኛ አንዴ ብላክሜል ከተደረጋችሁ አስቸጋሪ ነው። አንዴ ብላክሜል ከተደረጋችሁ አይደለም አስቸጋሪ ነው። መሬት ማሰጠቱ ምናምንም እሱም በምክር ይስተካከላል። መሬት እያሰጣችሁ አሰጣለሁ ካላችሁ ሁለተኛ እንዲህ አታርጊ፣ አንቺ ኢንቨስተር ነሽ፣ ተይ ይላችሁ። በረከትን ለማታቋት እኔ ልንገራችሁ። በረከት ገበሬዋ እኔ ቁጭ አድርጌ የነገርኳት ልጅ ነኝ። የበረከት ትልቁ ችግሯ ከኔ በላይ አዋቂ የለም የምትል ልጅ ናት። ውሸቴን አይደለም። ከኔ በላይ በቃ ትተዋላችሁ። ከዛ በኋላ ከኔ በላይ አዋቂ የለም። ሰው ደግሞ ይሰማማል እኮ እኔ እናንተን መስማት አለብኝ። ምክንያቱም ያላየሁትን አንግልታ አላችሁ። እኔ ሰው ካልተሰማማ አስቸጋሪ ነው የሚሆነው። ይህን በረከትን በደንብ የምታውቋት ሰዎች ታውቃላችሁ። በረከት አፍ እንጂ ጆሮ የላትም። በረከት ሁሉንም ባለስልጣናቶች ጢባ ጢቤ እንደምትጫወትባቸው ነው የምታስበው። እሷ የምታስበው ተይ ብያታለሁ። ኖ እኔ በወንድምነት መከራያታለሁ። ተይ ኢንስታግራም ላይ ያለ ፎቶችን አለ። ቁጭ ብለን ቡና ስንጠጣ እዛ ጋር ቁጭ አድርጌ ነግሬያታለሁ። ፎቶችንን ታገኛላችሁ ኢንስታግራም ላይ አለ። ሺዝ ፍሬንዴ ናት። ፐብሊክ ላይ ስለወጣ ነው። ይሄ እግዚአብሔር ሊያስተምርሽም ሊሆን ይችላል። መረጋጋትም ያስፈልጋል። አላስፈላጊ ነገር ኦቨር ስትሬች አድርገሽ ተተስበሽ ምናምን ብዙ ነገሮች ግብርና ውስጥ ከሆነ በቃ ግብርናው ላይ አድምቶ መስራት፣ ከግብርናው ጋር ተያይዞ የሚመጡ ጥቅማ ጥቅሞች ካሉ እንደ ማንኛውም ገበሬ መጠቀም። ይህ መሬት ማሰጠት ምናምን መጥፎ ነገር ነው። ማዕድን ውስጥ ገብቶ እንደዚህ በኢንቨስትመንት በነገራችን ላይ አብዛኞቹ ሀገራችን ላይ እነዚህ የበጎ ተግባር ላይ እንሰማራለን ምናምን የሚሉ ከበጎ ተግባሩ ጎን ለጎን ለበጎ ተግባር እነዚህ ኤንጂኦ ነው ወይም ደግሞ እነዚህ አረጋውያንን እንጦራለን ያገቡ የፈቱትን ወላጅ አልባ ህጻናትን ምናምን የሚሉት በፈቃዱ ስም መንግስት ከሚሰሩ ስራ ጋር በተያያዘ ከቀረጥ ነፃ ወይም ደግሞ ዲዩቲ ፍሪ የሚያስገባላቸው ብዙ ነገሮች አሉ። አሁን ስም አልጠቅስላቸው። እኛ ምስኪን ስለሆንን ከሚረዱ አረጋውያን በስተጀርባ የሚሰራውን አናይም። አረጋውያንን ብቻ ነው የምናየው። የበረከት ኬዝ እዚህ ቲክቶክ ላይ ቲፎዞ ፈጥረ አይ ዶክተር ቤዛ የህግ ሰው ናት። ዶክተር ቤዛ የሰፈሬ ልጅ ናት። አብሮ አደጓ ናት። እሷ
ኤኒዌይ የዚህ ስላየሁሽ ደስ ብሎኛል። ብዙ ነገሮች ስላሉ ይሄ የተነካካ ነገር ነው። በጣም ጥንቃቄ የሚያስፈልገው ነገር ነው። እኛ ያልሰማናቸው ለጊዜው በጥርጣሬ የሚያዙ መንግስት ብቻ የሚያውቃቸው የደህንነት ሰዎች የሚያውቋቸው የተጨመላለቀችበት ብዙ ነገሮች አሉ። እነሱ ናቸው። ነገ ከነገ ወዲያ እንግዲህ ሌላ ተጨማሪ ነገሮችም ካሉ ወደ እናንተ አደርሳለሁ። በተለይ ከሀገር ውጭ ያላችሁ ኢንቨስተሮች እግዚአብሔር የሰጣችሁ ትንሽ የትርፍ ካለች በቂ ናት። አላስፈላጊ ነገር ውስጥ አትግቡ። የምታውቁት ባለስልጣን ይሾማል፣ ይሻራል። ዛሬ የምታውቀው እንሰማለን፣ አንፈርድም። አይ ነው ዛሬ የምታውቁት ባለስልጣን በሱም አትመኩ። ይሻራል። አድራጊ ፈጣሪ ምናምን አይ ዶንት ኖ። ሐዋሳ አካባቢ ላይ ያላችሁ፣ ደቡብ አካባቢ ያላችሁ አለማየሁ ጢሞቴዎስ የሚባል ለሰማይ የከበደ እጅግ በጣም ተፈሪ የሰላምና ጸጥታ ቢሮ ኃላፊ አለ። ከፕሬዝዳንቱ በላይ የሚፈራ ማለት ነው። በጣም የሚፈራ ይህ ሰው የታሰረበት ኬዝ ከህገወጥ የመሳሪያ ዝውውር ጋር ምናምን የሚል ነው። አድራጊ ፈጣሪ ከሚመስሏችሁ ሰዎች ጋር ግንኙነት ስለፈጠራችሁ ስለምትደዋወሉ ምናምን አትመኩ። አልያዝም ምናምን ብላችሁ ማን ምንም አመጣም ብላችሁ ፈንጅ አትርገጡ። የሰው ምክር ስሙ። እሷን ጉድ የሰራት የምታውቃቸው ባለስልጣናቶች ናቸው። ይሄ በእንደዚህ ኦኬ እናናገርልሻለን ከበደ የተባለን ባለስልጣን ይፈታል ምናምን እንደዛ አይደለም። ለማንኛውም እሺ፣ ክብራትና ክብራ ሌላ የምታነሱልኝ ጥያቄ አለ? ሌላ የምታነሱልኝ ጥያቄ ካለ ወደ እናንተ መልስ ሄዳለሁ። 2 ደቂቃ